እግዚአብሔር አምላክ ይባረክ ጌታ ይመስገን ሰዓታችን ትንሽ ስለሄደ ቶሎ ብዬ የዕለቱን ሐሳብ አካፍላችኋለሁ መጽሐፍ ቅዱስ የያዛችሁ የምንባቡ ክፍል ሁለት የምንባቡ ክፍል አለ አጫጭር የታወቀ የምንባቡ ክፍል ነው አንደኛው ሁለተኛ ዜና 7 ከ14 እስከ 15 ያለ ክፍል ነው ሁለተኛ ኢሳይያስ 66 ከ1 እስከ 2 ያለውን ያው ትምህርቱን የተማርን እንመለከተዋለን እስቲ እግዚአብሔር ያስተምረን እንጸልያለን የሰማይ አምላክ የሰማይ ንጉስ እግዚአብሔር በጌታ በኢየሱስ ስም እናመሰግናለን በርግጥ አንተ ጠባቂ እረኛ ስላለህ እጅግ አድርገን እናመሰግናለን እግዚአብሔር አምላክና አባት ደግሞ በፊታችን ባሉ ሳምንታት ወደ አንተ ለመቅረብ አንተ ለመፈለግ እግዚአብሔር አምላክና አባት በፊት ልንሆን አስበናልና ጌታ ሆይ ልትረዳን ልባችንን ታዘጋጅ በዚህ በቃል እንድታስተምረን በኢየሱስ ስም ጌታ እንጸልያለን ጊዜውን ተረከብ በኢየሱስ ክርስቶስ ስም አሜን እንቀመጣለን እንግዲህ በዚህ በፊታችን ባሉ ሳምንታት በጾምና በጸሎት በእግዚአብሔር ፊት የምንሆንባቸው ጊዜያቶች ነውና ለዚህ ነገር የሚያነሳሳን አለ አይደለም በመረዳት በአንደርስታንዲንግ የሆነ ነገር ብዙ ጊዜ ውጤታማ እንሆናለን ዝም ብለን አንዳንዴ እንዲህ አይነቱ አመታዊ ሆነ ፕሮግራም አንዱ ዴንጀር ምንድነው ልማድ ሊሆን ይችላል ወይ ፋሲካ ስለመጣ መጾም ስላለብን ወይም እንጾማለንም ለማለት ምናደርገው ከሆነ በቃ ኪሳራ ነው ባንጾም ይሻላል ማለት ነው ምክንያቱም መንፈሳዊ ነገር ከመንፈሳዊ ነገር ውስጥ ለመውጣት ብዙ ጊዜ ጥቂት ነገር ነው የሚበቃው መንፈሳዊ ሆኖ ነገር ወጥቶ እኛ ልንቀጥል እንችላለን የሰማይ አምላክ እግዚአብሔር ይርዳን ስለዚህ ኮንሺየስ ልንሆን ያስፈልጋልና I really encourage you እያንዳንዳችሁን እግዚአብሔር እንደረዳችሁ maybe next weekም አንዳንድ ኢንስትራክሽን እንሰጣችኋለን እንዴት አድርገን እንደምንጾም እንዴት አድርገን እንደምንጸልይ የጸሎት ርዕሶችን ሁሉ እናድላለን ስለዚህ ትንሽ ጠንከር ያለ ማለት አልችልም ግን ቆም ብለን ራሳችንን እንድናስብ የሚያደርጉን አይነት ትምህርቶችን እኔም ሌላም የእግዚአብሔር ሰው የሚያገለግሉ ሁሉ በዚህ ዙሪያ እስከ ኢስተር ድረስ እንካፈላለን ያው በዚህ አመት ባለን ቲም ውስጥ አንዱ የመስፋችን መንገድ ጸሎት ነው ብለናል ስለ ጸሎት ስለ ጾም ያለውን ሐሳብ እንካፈላለን ይሄ ቃል ምን ይላል በጣም የታወቀ እግዚአብሔር ቃል ነው በስሜ የተጠሩት ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ ኃጢያታቸውንም ይቅርላለሁ ምድራቸውንም እፈውሳለሁ አሁንም በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ ጆሮቼም ደግሞ ያደምጣሉ ብሎ ይናገራል ከዚህ ክፍል ውስጥ 4 መልእክቶችን እንድናገር በልቤ ላይ አለ ዛሬ አንዱን ሐሳብ ብቻ ነው የምንመለከተው ክፍሉን ጠቅለል አድርገን ስንመለከተው በሁለት የተከፈለ ሐሳብን ነው የምናየው የመጀመሪያው ሐሳብ ከእግዚአብሔር ህዝብ የሚጠበቅ ነገር አለ እግዚአብሔር ከህዝቡ የሚፈልገው ከኛ ዲማንድ የሚያደርገው ነገር እናያለን በሁለተኛው ክፍል ላይ ደግሞ አምላካዊ የሆነ መልስ እናያለን እግዚአብሔር ለኛ ሪኩዌስትና እሱ የፈለገውን ነገር በማማለታችን የገባውን የተስፋ ቃል እንመለከታለን በኋላ እንደገና መጣበታለሁ ይሄ ክፍል ስለ ግለሰብ አይደለም የሚያወራው ስለ ኮርፖሬት ጸሎት ነው የሚያወራው ናሽናል የሆነ ሲግኒፊካንስ ያለው ክፍል ነው ብዙ ጊዜ ስለ ሪቫይቫል ስለ ሀገር ጉዳይ ሰዎች ሲናገሩ ሲያስተምሩ ይሄንን ክፍል እንደ ቴክስት አድርገው ይጠቀሙበታል አራቱ እግዚአብሔር ከኛ የሚፈልጋቸው ነገሮች አንደኛ ራሳችንን እንድናዋርድ እግዚአብሔር ይፈልጋል ዛሬ ስለሱ ነው የምናገረው ሁለተኛ እንድንጸልይ ይፈልጋል ጸሎት የሚለውን ሐሳብ በደንብ አድርገን እንመለከተዋለን ሶስተኛ የእግዚአብሔርን ፊቱን እንድንፈልገው ይፈልጋል እግዚአብሔር እነዚህ ብሬክስሩ ወይም ሪቫይቫል ምን ፈልገው ምን ናፍቀው የምንጸልየው ምንመኘውን ነገር ወደኛ የሚያመጣ መርሆች ወይም እውነቶች ናቸው አራተኛ ደግሞ
ከክፉ መንገዳችን እንድንመለስ እግዚአብሔር ይፈልጋል። እግዚአብሔር ይመስገን። አሜን የሚል ስሜት የሚያመጣ ባይኖርም እስቲ አሜን በሉ። እስቲ እንድንይዘው ትምህርት ስለሆነ አራቱን እንበለው። ከኛ የሚጠበቀው አንደኛ ራሳችንን እንድናዋርድ ነው። እስቲ ራስን ማዋረድ በሉ። ሁለተኛ በእግዚአብሔር ፊት መጸለይ ነው። እስቲ ጸሎት በሉ። ሶስተኛ የእግዚአብሔርን ፊት መፈለግ ነው። ፊቱን እፈልጋለሁ በሉ። አራተኛ ከክፉ መንገድ መመለስ ነው። ከክፉ መንገድ እመለሳለሁ በሉ። እግዚአብሔር ምን አለ? ከዚህ በኋላ እኔ በሰማይ ሆኜ እሰማለሁ አለ። ኃጢአታቸውንም ደግሞ ይቅር እላለሁ፣ ምድራቸውንም ደግሞ እፈውሳለሁ። ለሕዝቤም ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ደግሞ ያደምጣሉ ብሎ ሲናገር እንመለከታለን። እንደነገርኳችሁ አሁን ስለ ግል ጸሎት አይደለም ምናወራው። ምክንያቱም ይሄን ጾም ጸሎት የምንጸልየው በጋራ ነው፣ እንደ ቤተ ክርስቲያን ነው። እግዚአብሔር አምላካችን የምንፈልገውና ኮርፖሬት የሆነ ጸሎት እግዚአብሔርን ስለመፈለግ ንስሐ ስለመግባት ነው መጽሐፍ ቅዱሳችን የሚያስተምረንና የሚነግረን ማለት ነው። ይሄን በማድረጋችን በግል ህይወታችን ብቻ ሳይሆን የምንኖርበትን ምድራችንን ከተማችንን ሁሉ እግዚአብሔር እንደሚፈውስ ተስፋ ገብቷል። ስሙ የተባረከ ይሁን። ምድራቸው ምን አደርጋለሁ? እስቲ ጮክ ብላችሁ ነው። ምን አደርጋለሁ? እፈውሳለሁ። ምን ቢሆን? ያገሩ ፕራይም ሚኒስተር ንስሐ ቢገባ ነው? አይደለም። የከተማው ከንቲባ እግዚአብሔርን ቢፈልግ ነው? አይደለም። የከተማው ነጋዴዎች ራሳቸውን ቢያዋርዱ ነው? አይደለም። ቃሉ የሚለው በስሜ የተጠራው ሕዝቤ ነው የሚለው። በደንብ ስሙኝ። እኔና እናንተ የምናደርገው ነገር በከተማ ላይ ተጽዕኖ ሊያመጣ ይችላል ማለት ነው። በሀገር ላይ ፈውስ ሊያመጣ ይችላል ማለት ነው። ይህንን መጽሐፍ ቅዱሳችን ያስተምረናል። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ብዙ ሐሳብ ስለሆነ በአንድ ቀን ሁሉን ስለማንጨርስ ራስን ማዋረድ የሚለውን ሐሳብ ከአራቱ አንዱን ስለ ራስ ስለማዋረድ ስለ ሂዩሚሊቲ ስለ ሃምብልነስ እናገራለሁና በደንብ አድርጋችሁ ስሙኝ። ይሄ ነገር ከእግዚአብሔር ጋር ባለን ግንኙነት ብቻ ሳይሆን ከሰው ጋር ባለን ግንኙነት የሚጠቅመን ነገር ነው። ይሄ ሂዩሚሊቲ ወይም ሃምብልነስ ወይም ራስን ማዋረድ የብዙዎች የመውደቂያቸውና የብዙዎች የመነሳታቸው ምክንያት ነው። እውነተኛ መንፈሳዊ ሰው ማን ነው ብትሉኝ ራሱን በእግዚአብሔር ፊት በእውነት ያዋረደ ትሁት ሰው ነው። ማን ነው ትልቅ ሰው ብትሉኝ ይሄንና ያንን ያደረገ ሰው። ምክንያቱም ይሄ ነገር በጣም ቀላል ነገር አይደለም። ሌሎች ነገሮች ግሬስ ልሰብክ ይችላል፣ ሌላ ነገር ላደርግ ይችላል። ኢትስ ግሬስ ስጦታ ነው። ከኔ ምንም የሆነ ነገር የለም። ነገር ግን ይሄ ራስን ማዋረድ በእግዚአብሔር ፊት የመሞት መንገድ ነው፣ የመሰቀል መንገድ ነው። ስጋችን የማይፈልገው እኛም የማንፈልገው መንገድ ነው። it is not a popular preaching በዚህ ዘመን ምን ሰማውም ስብከት አይደለም። ነገር ግን መጽሐፍ ቅዱሳችን በጣም አስረግጦ ይናገራል። ይሄንን ክፍል ለራሴ ሳጠናው ብዙ ነገር ወገኖች እግዚአብሔር አምላክ ለራሴ አስተማረኝ። ራስን ማዋረድ በሰማያዊም ዓለም ውስጥ በምድራዊም ዓለም ውስጥ ትልቅ አቅምና ትልቅ ጉልበት ነው። ይሄ ነው የማይባል ተጽዕኖ የሚያመጣ ነገር ነው። እንደውም ይሄን ትምህርት ሳዘጋጅ ምን አልኩት? አክሰስ ፓስ ነው። አይታችኋል? አንዳንድ መስሪያ ቤት ሰራተኞቹ ብቻ ያላቸው አክሰስ ካርድ አለ። ሆስፒታሎች ውስጥ የተለያየ መንግስት መስሪያ ቤቶች ውስጥ ታዩታላችሁ። ያንን ካርድ ያልያዘ ሰው ሁሉ ወደዛ ቦታ መግባት አይችልም። በደንብ ስሙ። ያንን ካርድ ያለው ሰው በሩ ዝም ብሎ ይከፈትለታል። አንዳንድ ቦታ መንካትም የለባችሁም፣ ጀስት ማሳየት ነው፣ ይከፍትላችኋል። መጽሐፍ ቅዱስን ስትመለከቱ ከዚህ ኮንቴክስትም ተነስቼ ብዙ የእግዚአብሔርን ሰዎች ምሳሌም አርገን እናያለን። ራሱን ያዋረደ ራሱን በእግዚአብሔር ፊት የጣለ ወንድና ሴት በእግዚአብሔርም ፊት በሰውም ፊት አክሰስ አለው። በጣም የሚገርም ነገር ነው። እግዚአብሔር እንደዚህ አይነት ሰዎችን ይመለከታቸዋል፣ ይፈልጋቸዋል።
ማደሪያው ማድረግ ይፈልጋል በጣም ሬር ናቸው ብዙ በመድር ላይ የሉም አሮነ በዚህ ቤቱ ስንቶቻችን ብንቆጠር ስንት ሰው እንደሚያገኝ including myself አላቅ ግን I guarantee you በዚህ ዘመን ይሄ ነገር የለም ምክንያቱም በቃ ከፍ የሚያደርገንን የስጋችንን ነገር አላለም ይሄ ሰውነታችን ይሄ የሞተው ሰው የሚፈልገው ነገር የሚመኘውን ክሬቭ የሚያረጋው ነገር ነው ብዙ ጊዜ ሰባኪዎች የኛም ስተት ነው ምን ሰጠው ለሰው ስለዚህ ለውጥ የለም አስተውላችሁ ታውቃላችሁ ዛሬ ብዙ ነገር ሆነ እያየን ኢቭን መሐላችን የሆነ ሰው አይለወጥም በጣም ይገርመኛል የባህሪ ለውጥ በሰዎች ላይ አታዩም ይሄ በጣም የሚያስገርም ነገር ነው why ወገኖቼ ራሳችንን ማዋረድ ካልቻልን መጽሐፉ የሚለው እግዚአብሔር ያዋርዳል አይደለም ራስህን አዋርድ ነው የሚለው ጴጥሮስ ሲናገር በኃይለኛው በእግዚአብሔር ፊት ራሳችሁን ምን አድርጉ አዋርዱ ነው የሚለው እሱ በጊዜ ምን ያረጋችኋል ከፍ ያደርጋችኋል ይላል ራሳችንን ማዋረድ እንቢ ካልን ግን የሚያዋርድ በህይወታችን ይመጣብናል ከእግዚአብሔር ቃል ውስጥ እናያለን ቀላሉ መንገድ ሰው ወዶ እግዚአብሔር ፊት ራሱን ቢያዋርድ ነው አላዋርድም ካለ ግን አዋራጅ ይመጣበታል ያ ፔንፉል የሆነ መንገድ ነው እዚህ ኢሳይያስ 66 ከ1 እስከ 2 ባለው ክፍል ላይ እግዚአብሔር ምን ይላል ለህዝቡ ሰማይ ዙፋኔ ነው ምድርም ደግሞ የእግሬ መረገጫ ናት ምን አይነት ቤት ለኔ ትሰሩልኛላችሁ የማርፍበት ስፍራ ምንድነው እነዚህ ሁሉ የኔ ናቸው እጄም ሰርቷቸዋል ካለ በኋላ አንድ በጣም የሚገርም ቃል አለ ከክፍሉ ጋር መሄድ ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን አደርጋለሁ እመለከታለሁ ዛሬ እዚህ ጉባኤ ውስጥ እግዚአብሔር የሚመለከተው የሚፈልገው በመድር ሁሉ ላይ የሚፈልገው ምንድነው ልቡ ትሁት የሆነ መንፈሱ የተሰበረ በእግዚአብሔር ቃል የሚንቀጠቀጥ ስንቶቻችንን በእግዚአብሔር ቃል ምንንቀጠቀጥ ኢንተርቴይንመንት ሆኖብናል አይደል it's just an entertainment the word of God no አይደለም ወገኖች ቆም ብለን ማሰብ አለብን አንዱ ይሄ ጾም ጸሎት አንዱ በቃ ሌላ ማጂክ የለውም ምንድነው ሰው ቆም ብሎ ህይወቱን ማየት አለበት ሰው ራሱን ማዋረድ በእግዚአብሔር ቤት ውስጥ አለበት በየትኛውም ፖዚሽን ላይ በየትኛውም ሁኔታ ላይ ብንሆን ማለት ነው ሁለት ሰዎችን እንደ ምሳሌ አድርጌ አነሳና ከዛ ምንድነው ይሄ ራስን ማዋረድ የሚለውን ሐሳብ እንመለከትና ሐሳቤን እጠቀልላለሁ አንድ ከብሉይ ኪዳን አንድ ደግሞ ከአዲስ ኪዳን ሁለት ሰዎችን ትልልቅ የእግዚአብሔር ሰዎችን እናያለን በብሉይ ኪዳን ውስጥ ሁላችን እንደምናቅ ራሱ እግዚአብሔር የመሰከረለት ራሱን በእግዚአብሔር ፊት ያዋረደ ትሁት የሆነ ሰው ታላቁ የእግዚአብሔር ነብይ ሙሴ ነው ስለ ሙሴ ትህትና ወይም humbleness ወይም ራሱን ማዋረድ የመሰከረው ሰው አይደለም አሁን ማሯላችሁ ይሄ ራስን ማዋረድ ወይም ትህትና አምላችሁ በእኛ በካልቸራችን እንዳለ ይሄ ስለ መቅለስለስ አይደለም actually የሚቅለሰለሱ አይነት ሰዎች the most ትዕቢተኛ ሰዎች ናቸው they are እውነተኞች አይደሉም even ራስን ማዋረድ የሚለው ሐሳብ ኮንሰፕቱ መሸነፍ ይመስለናል ነግራችኋል አይደለም ራሳቸውን ያዋረዱ humble ሰዎች በጣም ደፋር ሰዎች ናቸው you will be amazed ሰው የሚፈሩ ሰዎች አይደሉም they are very bold people ለዚህ ሁለት ሰዎችን እናያቸው ከሙሴ ላይፍ ይሄን እናያለን እግዚአብሔር መሰከረለት በመድር ላይ እንደ ሙሴ ያለ ትሁት የሆነ ሰው በመድር ላይ ሁሉ የለም ተባለ ወገኖቼ የመውረዳችን ጥልቀት በመንፈሳዊ ዓለም ውስጥ የመነሳታችንን ከፍታ ይወስነዋል
ብዙ ጊዜ ስትሉኝ አሁን እኔ ማወራላችሁ ስለ ጄኒውን የእግዚአብሔር ጣት ስለ ጄኒውን አኖይንቲንግ ነው ይሄ ፌክ ስለሆነው በቃ ዝም ብለን ሄድ ስለምን አለማወራው አይ ቲንክ የብዙዎቻችን ነፍስ የምትናፍቀው እሱ መውረድ ይጠይቅ ማምለጥ አንችልም እንኳን ተውት እኔና እናንተ ኢየሱስም አላመለጠ መጣበታለሁ በኋላ መውረድ ነበረበት ወደ ላይ ከፍ እንዲል ክርስቶስ መውረድ ነበረበት ምንም ሾርት ከት የለውም ይሄ ሙሴ የተባለ የእግዚአብሔር ሰው ትሁት የሆነው በራሱ ፈቃድ አይደለም ትምርት አለው እና ለእናንተ ወዶ አይደለም ወርሶት አይደለም ተገዶ ነው ሙሴ የተሰበረ ሰው የሆነው በፈቃዱ አይደለም ምክንያቱም ይሄን ሰው ስናየው በግብጽ በነበረ ጊዜ በጣም ፕራውድ የሆነ ሰው ነው ዛሬ እንደሚነገረን በቃ እችላለሁ የሚል ሰው ነው የሚፎክር ሰው ነው የተማረ ሰው ነው ዕውቀት ያለው ሰው ነው ብሪሊየንት የሆነ ሰው ነው በግብጽ ጥበብና ዕውቀት በቃ የሰለጠነ ሰው ነው ትሬንድ የሆነ ሰው ነው ግን በዛ እግዚአብሔርን ስራ መስራት አልቻለም ስለዚህ በራሱ መንገድና በራሱ ጎዳና ወገኖቼ ሙሴ የእግዚአብሔርን ሐሳብ መስራት ሲፈልግ ግብጽን ለቆ መውጣት ግድ ነበረበት ነፍሱን ለማትረፍ ማለት ነው በነዛ 40 ዓመታት ግን ያለ ፍላጎቱ ያለ ውልደታው የሄደባቸው ጎዳናዎች ይሄን ሰው ሲወጣ ከዛ ከበረሃ the most humble ሰው አርጎት ወጣ ካላገለገልኩኝ ነፃ ካላወጣሁኝ ካልመታሁኝ ካልገደልኩኝ እኔ ካልሰራሁኝ እኔ ካልሄድኩኝ ለነበረ ሰው after 40 years መናገር አልችልም that's brokenness ሄድ ሲለው እኔ መሄድ አልችልም እግዚአብሔር እስኪቆጣበት ድረስ እግዚአብሔር እስኪያዝንበት ድረስ ሙሴ was a broken man እግዚአብሔር አገኘው ያገኘን ዛሬ ይሄ ትምርት ብንቀበለው it will transform your life እነግራችኋለሁ ከእግዚአብሔር ጋር ውስጥ የሚመጣ መልእክት ነው ብቻ ሳይሆን ከሰዎች ጋር ያላችሁን ግንኙነት ሁሉ ይቀይር ወደ ሌላ ዳይሜንሽን ውስጥ ያስገባዋል ስለዚህ ያለ ፍላጎቱ ይሄ እግዚአብሔር ሰው ተዋረደ ተሰበረ ሁለት ንጉሶችን ታሪክ ብሪፍሊ ልንገራችሁ አንዱ ናቡከደነጾር ነው ሁለተኛው ዳዊት ነው እነዚህ እግዚአብሔር ያገነናቸው ሰዎች ናቸው ያኛውም አህዛብ ቢሆንም ነገር ግን ዓለምን ይገዛ የነበረ ሰው ነው ዳዊትም ደግሞ በዘመኑ almost the entire middle east ይገዛ የነበረ ሰው ነው ግን በገነኑ ጊዜ በተነሱ ጊዜ ናቡከደነጾር እንደዚህ አለ ይህችኔ በጉልበቴ ብርታት ለግርማዬ ክብር መንግስቴ መኖሪያ እንድትሆን የሰራኋት ታላቋ ባቢሎን አይደለችምን ብሎ በሰገነቱ ላይ ቆሞ ተናገረ መጽሐፍ ቅዱስ ይላል ይሄ ቃል ከአፉ ሳይጨርሰው ተናግሮ ድምጽ ከሰማይ መጣ ይላል ያ ድምጽ ምንድነው የሚለው በቃ መንግስት ካንተ ምን አደረገች ተወሰደች የሚል ድምጽ መጣ ይሄ ሰው ሁሉ ይሰግድለት የነበረ ሰው ይሄን ነምላችሁ ራሳችሁን ወዳችሁ ካላዋረዳችሁ ወደ ዝቅ ካላላችሁ እግዚአብሔር ያዋረዳችኋል እግዚአብሔር ያዋርደኛል ለ7 ዓመት ሳር በላ ይላል በጣም ይገርም ነገር ከ7 ዓመት በኋላ አምሮዬ ተመለሰልኝ ሲል ታዩታላችሁ በሌላ አቅጣጫ ደግሞ ዳዊትን ስትመለከቱት እግዚአብሔር አክብሮት እግዚአብሔር አስፈቶት እግዚአብሔር ገናና ስሙን በመድር ላይ ገናና አድርጎት ስለራሱ ብትጠይቁት ዳዊት ነው እኔ ማን ነኝ ቤቴስ ምንድነው የተቀበልኩት ነገር ሁሉ ከኔ አይደለም ከአንተ ነው this is humility this is brokenness ቢወድቅ እንኳን ይሄን ሰው አልጣለውም
እግዚአብሔር ወደዚህ ሰው አትራክትድ ይሆን ነበር። ስለዚህ ወገኖች ይሄ በጣም የሚጠቅመን እውነትና ሐሳብ ነው ማለት ነው። ራሳችንን ካላዋረድን ካልፈለግነው እግዚአብሔርን ወገኖቼ ነገሮች ያዋርዱናል። believe me ብዙ የከበሩ ሰዎች ሲዋረዱ በእግዚአብሔርም ቤት አይቻል። ሰው ይሰማቸው የነበሩ እንኳን በፊት ለፊት ተናግረው አይደለም በሌሉበት ቦታ በሌላ ቦታ ያሉ ሰዎች እነሱ የሚሉትን ሰምተው ይታዘዙ የነበሩ ሰዎች ዛሬ ሰዎች ለአይን ማየት አይፈልጉም። እነሱ ለአይን ማየት አይፈልጉም። ስለዚህ ይሄ ፕራይድ እግዚአብሔር ትዕቢትን አይደለም በምሳሌ ላይ እንደሚነግረን ትዕቢተኛ አይን ይጠላል። ከሰባቱ ነገሮች አንዱ እሱ ነው። ይሄ ፕራውድ ሉክ አለ። ይሄ በራሱ በቃ የሚተማመን አሁን ተቀላቅሎብናል። ወንጌሉም ቃሉም ሳይኮሎጂውም ምኑም በቃ ቅልቅል ብሏል ዛሬ ወገኖቼ። ግን በእግዚአብሔር ፊት ራሱን ያዋረደ ሰው ግን ምን ይላል? ከፍ ይላል። ሙሴ ከተዋረደ በኋላ ይሄ ሰው ከተሰበረ በኋላ በፊት ሊያደርግ የሚመኘውን ነገር ማድረግ ጀመረ። ይሄ ሰው ስሙ ሲጠራ ግብጽ ትናወጥ ነበር። ከቤተ መንግስት ጀምሮ እስከ ታች ድረስ ሙሴ ታወቀ ሰው እወቁኝ ብሎ አይደለም humble የሆኑ ሰዎች ቦታ ያገኛሉ። humble ራሳቸውን ያዋረዱ ሰዎች በእግዚአብሔር በአምላክ ፊት አይን ውስጥ ቀልብ ውስጥ ይገባሉ። የሰማይ አምላክ እግዚአብሔር ቀልብ ውስጥ ይከተታችሁ ራዳር ውስጥ ይገባሉ። አግኝቻለሁ ይላል። አግኝቻታለሁ ይላል። I found somebody here ይላል እግዚአብሔር። ጥቂት ነው እንደዚህ አይነት ሰው ጥቂት ነው። አታገኙም ቸርች ውስጥ። ሁሉ መታየት ነው የሚፈልገው። ሁሉ somebody መሆን ነው የሚፈልገው። ሁሉ ያለውን ነገር ማሳየትና መግለጽ ነው የሚፈልገው። ያ የክርስቶስ መንፈስ አይደለም ወገኖቼ። ሙሴ እግዚአብሔር በትህትና ህይወቱ ከተሰበረ በኋላ ሙሴ በዘመኑ ያደረገውን ነገር ማንንም ያደረገ እግዚአብሔር ሰው የለም። አስፈሪ ሰው ነበረ። ደፋር ሰው ነበረ። ሁለቱ አብሮ አይሄድም። አሁን ትሁት ሰው ማለትና ደፋር ሰው ማለት ይሄ እንደ ኦክሲሞሮን ነው የሚባለው የሚጋጭ ነገር ነው። ይሄ ፕሮግሬሲቭ ኮንሰርቫቲቭ የሚባሉ ሰዎች አሉ። ኮንሰርቫቲቭ አንድ ሌላ እንትን ነው። ፕሮግሬሲቭ አብሮ አይሄድም። ትሁት ሰው ደፋር ሰው ትሁት ሰው በጣም የእግዚአብሔር ሐሳብ ጨካኝ ሰው አብሮ አይሄድም። እንደዚህ አናስብም። ግን እውነተኛ ትሁት ሰዎች ደፋር ሰዎች ናቸው። ሙሴ የሚፈራው ነገር የለም። ፈርዖን ነው ሙሴን የሚፈራው። የተገላቢጦሽ ዛሬኛ ብዙ ነገር የምንፈራው በኋላ መጣበታል። ለምን እንደሆነ ይሄ ቦልድነስ ይሄ ራሳቸውን ያዋረዱ ሰዎች ውስጥ ለምን እንደሆነ ይሄ መንፈስ እንደሚያገኛቸው ነግራችኋል። ሁለተኛ ምሳሌ የሚሆነን ሰው በአዲስ ኪዳን መጥምቁ ዮሐንስ ነው። መጥምቁ ዮሐንስ ደግሞ ነገር አስቸግሮት ስደት መጥቶበት አይደለም ራሱን ያዋረደው ወይም ትሁት የሆነው ወዶ ነው። ኮንሺየስሊ ነው። ላይፍ ስታይሉን ብትመለከቱት የምድራዊ ኮንፈርት የሆነ ነገር ወዶ የተወሰው ነበር። ልካን እንጾማለን ይያልን እንዳለ አክቹሊ ዮሐንስ እሱ የጾም ፕሮግራምም ያለው አይመስለኝም። ኑሮ ጾም ነው። በጣም የሚገርም ነገር ነው። የዮሐንስ ኑሮ ጾም ነው። መጽሐፍ ቅዱስ ሲናገር መብሉ የበረሃ ማርና ምንድን ነበር? አንበጣ ነበር ይላል።
ኑሮ የት ነው? በበረሃ ነበር። ልብሱ ምንድን ነበር? የግመል ምንድነው የሚለው? የግመል ቆዳ እንደገና ጠፍር ይታጠቅ ነበር ይላል። ስለዚህ ይሄ ሰው ወዶ በቃ ራሱን የሰጠ ሰው ነበር። አንዱ ጾም የሚያደርገው ነገር በህይወታችን ውስጥ ራሳችንን እንድናዋርድ በእግዚአብሔር ፊት ጾም ይረዳናል። ስጋችንን እንድንጎስም ያደርገናል። ይሄ ሰው ህይወቱን ስትመለከቱ ዮሐንስ ትሁት ሰው ነው። ይሄን የመሰከረለት ጌታ ነው። ወደ ጌታ በመጣ ጊዜ የጫማህን ጠፍር እንኳን ለመፍታት ምን አደርገኝ አለ? ይሄ አይገባኝም አለ። ይገባኛል አይልም። ትሁት ሰው አይገባኝም ነው የሚለው። ከእውነት ነው። ይሄ የማታለሉ አይደለም እላችሁ፣ የእውነት ነው የሚለው። እሱ አይገባህም ሲል አምላክ ደግሞ ይገባሃል ይላል። አንተን ነው አንቺን ነው የምፈልገው ይላል። እንትን ይመስላል በቃ እግዚአብሔር ቼስ የሚያረጋቸው ይመስላል። እነዚህ ሰዎች አንፈልግም ነው የሚሉት። ሙሴም እንደዛ ነበር የሚለው። ኖ ፈልግሃለሁ ነው የሚለው እስኪናደድ ድረስ። በዮሐንስም ላይፍ የምታዩት ይሄንን ነው። ከሴቶች ከተወለዱት መካከል እንደ ዮሐንስ ያለ ታላቅ ነብይ አልተነሳም አለ። ይሄ ሰው ትሁት ነው፣ ግን ይሄ ሰው ቦልድ የሆነ ሰው። ከቤተ መንግስት ጀምሮ እስከ ቤተ መቅደስ እስከ ተራው ሰው ዮሐንስን ሰው ይፈልገው ነበር፣ ሊያዩት ይፈልጉ ነበር፣ ይፈሩት ነበር። የሮማ ወታደሮች መጥተው ካውንስሊንግ ይጠይቁት ነበር። ምን እናድርግ ይሉታል። ሄሮድስ በቤተ መንግስት ውስጥ ተቀምጦ ዮሐንስን መጽሐፍ ቅዱስ ሲናገር ይፈራው ነበር ይላል። ስፐርጀን የተባለ የእንግሊዛዊ ሰባኪ ሲናገር የመጥምቁ ዮሐንስ መቃብር ላይ እንደው ጽሑፍ መጽሐፍ ቢያስፈልግ ይሄን መጽሐፍ ጥሩ ነው አለ። ሄሮድስ ይፈራው ነበር። ይፈራው ነበር። የጨካኝ ንጉስ፣ ሰውንም እግዚአብሔርንም የማይፈራ መጨረሻም የገደለው እንኳን ወዶ አይደለም የገደለው፣ የማይሆን ቃል ገብቶ የንጉስ ቃል ስለሆነ መቀየር ስለማይችል እያዘነን የገደለው። ይፈራው ነበር። ሊሰማው ይፈልግ። ዛሬ የትኛውን የእግዚአብሔርን ሰው ነው በመድር ላይ በእኛ ህዝብ መካከል ነገስታት መስማት የሚፈልጉት? ምናልባት አንዳንድ ችግር ሲኖርባቸው ትንቢት እንድንነግራቸው ሊጠሩን ይችላሉ። የትኛው ነው የሚፈራው ዛሬ? ግን ታውቃላችሁ እውነተኛ የእግዚአብሔር ሰዎች መፈራት አለባቸው። ፍሩኝ ብለው አይደለም፣ ካላቸው ኢንቴግሪቲ የተነሳ ራሳቸውን በእግዚአብሔር ፊት የጣሉ ከመሆናቸው የተነሳ ወገኖች ሊፈሩ ያስፈልጋል። ካልፈራን አንሰማ፣ ካልፈራናቸው የሚሉትን ዋጋ አንሰጠው። ስለዚህ ዮሐንስ ወገኖቼ ራሱን የተወ ራሱን ያዋረደ የእግዚአብሔር ሰው ስለነበር ንጉሱ ይፈራው ነበር። ቤተ መቅደስ ካህናቱ ምን እንደሚያደርጉት ግራ ገብቷቸው ነበር። ሰዎች ወደሱ ይመጡ ነበር። ይውላችሁ እግዚአብሔር ፊት ራሱን ያዋረደ ሰው እግዚአብሔር ከፍ ያረጋዋል። እግዚአብሔር ከፍ ያረጋውን ሰው ሰይጣን ማንኛውም መንግስት ማንኛውም ሰው ሊያወርደው አይችልም። ሲአሜን በሉ ጮክ በሉ። አይችልም። አትታገሉ ወገኖች። መታገል ካለባችሁ ራሳችሁን ለማዋረድ ታገሉ። ትግሉ እሱ ነው። that is the greatest battle in Christianity። መነሳቱን ተውት ለእግዚአብሔር። አሁን የኛ ትግል መውጣት ነው። የኛ ትግል መታየት ነው። የኛ ትግል መነሳት ነው። የኛ ትግል ሰው እንዲሰማን ነው። የኛ ትግል ይሄ ነው። የእግዚአብሔር ትግል ደግሞ እኛን መስበር ነው። የእግዚአብሔር ትግል ደግሞ እንዴት ይሄ ሰው ትሁት ይሆናል?
እንዴት በእጄ ውስጥ ሞልድ መሆን ይችላል እንደምፈልገው መሆን ይችላል ነው እንጂ እግዚአብሔር ስለ ፖዚሽን ችግር የለው በአንድ ቀን ስማችሁን በመድር ላይ ገናና ሊያረጋው ይችላል የሰማይ አምላክ እግዚአብሔር just one day is enough one day is enough ለእግዚአብሔር አንድ ቀን በቂ የሆነ ነገር በህይወታችሁ አርጎ እንኳን ቤተክርስቲያን ዓለም ይፈልጋችሁ ሊያረግ ይችላል የነዚህ ሰዎች ታሪክ ይሄ ነው የሄዱበት ጎዳና የበረሃ ጉዞ ነው የበረሃ ኑሮ ነው እሱን መስማት አንፈልግም የከፈሉት ዋጋ አለ እሱም ሰው መስማት አይፈልግም ግን እግዚአብሔር ይረዳናል በእነዚህ ሳምንታት ወገኖቼ ራሳችሁን አዋርዱ ሲጋድ ይሄ ምን ማለት እንደሆነ እንማረዋለን ጸሎት ራሱ ምን ማለት እንደሆነ እንመለከታለን በቃ ተመልከቱት ራሳችሁን ህይወታችንን እንመልከት ወገኖች ሌላ ሳያዋርደን ራሳችንን እናዋርድ ምክንያቱም ሌላ ካዋረደን እንትን ነው ጥሩ አይደለም it's painful አደጋ ነው ስለዚህ የመጨረሻውን ሐሳቤን እናገራለሁ እንግዲህ ራስን ማዋረድ ይሄን ያህል በጣም ጉልበት ያለው ነገር ከሆነ በሰውም በእግዚአብሔርም ፊት ምን ማለት ነው ሲጠለቅ ብለን እንመልከተው ከነዚህ ከእግዚአብሔር ሰዎች ህይወት ማለት ነው እና ምን አልኩት እኔ ይሄ humility ወይም humbleness ወይም ራስን ማዋረድ የሰው የልቡ attitude ነው አልኩኝ እና attitude የሚለው ቃል ምንድነው ትርጉሙ ብዬ የአማርኛ ዲክሽነሪ ስመለከት attitudeን መዝገበ ቃላቱ እንደዚህ ይፈተዋል አኳኋን አመል መንፈስ ጠባይ አስተያየት ይላል ምን ማለት ነው እንግዲህ attitude ማለት የሰው የልቡ ጠባይ የሰው የልቡ አስተያየት የሰው ወገኖቼ የልቡ መንፈስ የልቡ አኳኋን የልቡ አመል ማለት ነው የልብ attitude ነው attitude ነው በቃ በናቡከደነጾርና በዳዊት መካከል መታየት የልባቸውን attitude ነው መታየት የገባችሁ ነው ማለት ነገር የልባችን attitude ነው በቃ ዝንባሌ ነው ይሄ ሰው ፌክ ሊያረጋው የሚችል ነገር አይደለም የልብ ጉዳይ ነው ውጫዊ የሆነ ስርዓት አይደለም እዚህ ጋር ቆመን የምናደርገው የምናሸበሽበው የምንጨፍረው ነገር አይደለም እንደፈለገን አሸብሽበን እንደፈለገን ጨፍረን እንደፈለገን ሆነን ወገኖቼ we could be the most arrogant person we could be the most proud person we could be the most evil person እግዚአብሔር ቃል ውስጥ እንታላችሁ አንዱ ማነሳው ከክፋት ስለመመለስ ነው ሰማላችሁ ከክፋት ስለመመለስ አንድ ሴሽን ይዘን እንማራለን ከክፋት መመለስ ይሄ ነው ጾም ጸሎት ይሄን ወደዚህ ካልወሰደን ምንም ጥቅም የለው ስለዚህ ከዚህ ሳምንት ጀምረን በሚቀጥለው ሳምንት በዚህ ዙሪያ መዘምራንም እግዚአብሔር ቢረዳችሁ በዚህ ዙሪያ አዘምሩን እግዚአብሔር እንድንፈልግ እርዱን በጸሎትም ቦታ ያለን ሰዎች በቃ ረጋ ብለን we have to seek God we have to reflect አይመስላችሁ አሁን ሪፍሌክት ማድረግ ሰው አይፈልግም ዝም ማለት አንፈልግም ጸሎት ቦታ ራሱ ታውቃላችሁ ዝም ማለት አንችልም ጸጥ ማለት አንችልም ነርቨስ እንሆናለን ብዙ አይነት ጸሎት አለ እኔ ወዳለው ጮኬም ዋርፌርም እግዚአብሔር ይመስገን በዛ ጥሩ ነን ግን አሁን ሪፍሌክት ማድረግ ማዋረድ የድሮ መዝሙር መዘመር አራሜ አንዳንዱ የለም አሁን በዚህ ዘመን የለም እንደዚህ አይነት መዝሙርም የለም በጣም ሬር ነው ፈልጋችሁ የምታገኙት ነገር ግን I tell you ያስፈልገናል እንለወጣለን ከእግዚአብሔርም ከሰውም ጋር ያላችሁ ግንኙነት ይስተካከላል ስለዚህ አንደኛ
ራሳችንን የምናዋ በመጾም ነው ስጋችን የሚፈልገውን ነገር በመንፈግ ነው ምግብ ብቻ አይደለም ስጋችን አፕታይት አለው ስጋችን ክሬቪንግ አለው ብዙ አይነት የሚዲያ ክሬቪንግ ሊሆን ይችላል ለአንዳንዶቻችን የወሬ ክሬቪንግ ሊሆን ይችላል I'm sorry to say it እንደዚህ አይነት ሰዎች አሉ they just want to hear the latest gossip ምን ያረግላችኋል ወንድሜ ምን ያረግልሃል ምን ያረግልሻል ለምን አእምሮ ይቆሽሻል I don't want to hear ስለማላስተናግደው እግዚአብሔር ይባርካቸው ብዙ አይመጣም ወደኔ እግዚአብሔር ስሙ የተባረከ ይሁን በእውነት እምላችሁ ለምን ዲፋይል ያረጋችኋል ዲፋይል ከሆናችሁ ደግሞ በእግዚአብሔር ፊት መሆን አትችሉ በእግዚአብሔር ፊት መሆን አትችሉ ስለዚህ ራሳችንን ቆም ማለት ከብዙ ነገር ውስጥ ማውጣት አለብን ማለት ነው ስንሰበሰብም በዚህ መንፈስ ነው የምንመጣው በግላችንም በዚህ መንፈስ ነው ስንጾም ማለት ነው ያን ጊዜ ስጋችን ስለሚጎሰም መንፈሳችን ይነቃል መንፈሳችን ወገኖች በእግዚአብሔር ፊት ይሆናል አንፋንንም በእግዚአብሔር ፊት ታውቃላችሁ ሰው እውነተኛ እግዚአብሔር ሲገለጥለት ሰው እውነተኛ ሬቨሌሽን ሲያገኝ ሰው እውነተኛ ይሄ ኢንቴንስ የሆነ ከእግዚአብሔር ጋር ባለ ሪሌሽን ሲገባ ምን እንደሚያታውቃላችሁ you just get quiet you get quieter and quieter and quieter ዝም ይያልክ ጸጥያሽ እንምትዩ እንጂ መጮህ የለም አጥኑ ሄዱና እግዚአብሔር ቃል ውስጥ አጥኑ I challenge you እግዚአብሔር የተገለጠላቸው ሰዎች ሁሉ በፊቱ ሲወድቁ ነው የምታዩት ቃል ሲያጡ ነው የምታዩቸው በቃ ሲንተባተቡ ነው የምናያቸው መናገር ችግር ያለበት ጴጥሮስ እንኳን በቃ ምን እንደሚናገር ሁሉ አያቅም ይላል እግዚአብሔር ወደዚህ ነገር ውስጥ በኢየሱስም ይክተተን አረጮሁና አሜን በሉ ከናፍ ነፍሳችሁ ከናፈቀች ነው የምላችሁ ጄኒውን የሆነ ነገር ከናፈቃችሁ የሰማይ አምላክ እግዚአብሔር ስሙ የተባረከ ይሁን እንግዲህ ስለዚህ ሐሳብ ወደፊት እንደገና አነሳዋል ወደ ሁለተኛው ሐሳብ ልሂድ እንዴት ነው ይሄ ራሱን ያዋረደ ሰው ምን አይነት ሰው ምንድነው የሚያደርገው በህይወቱ ከጾም ባሽ ምን እንዴት ነው ራስን የምናዋርደው ሁለተኛው ታቃላችሁ ራስን በመተው ነው ይሄ ስጋን ልክ ከጾም በላይ ሰቃይ ነው ስጋ ስክሪም ያረጋል ሰው ስጋው ለራሱ ነገር መቆም ይፈልጋል አውቃችሁ መርጣችሁ ራሳችሁን ስትተው በእግዚአብሔር ፊት ወገኖቼ ያ እግዚአብሔርን ፊት ራሳችሁን ማዋረዳችሁ ራሳችሁን በቃ መጣላችሁ ነው ሙሴ ታቃላችሁ በጣም የትውት ሰው አንዱ ሳይን ከፈለጋችሁ ስለራሱ ሲነሳው በሱ ላይ ሲነሳም ይሆን አላደለም እሱንም አታክ ሲያደርገው ይሆን ብዙ እንትና ያረጋውም አናድደውም የሚያናድደው የእግዚአብሔር ስም ሲነካል እደግመዋለሁ ስሙኝ This is a sign of humility humble ሰዎች ዛሬ አሁን humble የሚመስሉትን ሰዎች እስኪንኩት ሊነሳባችሁ ይችላል ሙሴ ወንድሙ እህቱ በተነሱበት አቅም ይሄንን አቅ ከእግዚአብሔር ነው የሰማው እግዚአብሔር ነው ዲፌንድ ያደረገው የነበረ እንጂ ሙሴ በቃ እንደው ምህረት ነው የጠየቀው ማለት እግዚአብሔር ይባርክ ይቅር በላት እህቴን ያለው ደስ አይልም ወገኖቼ ምህረት ነው የጠየቀው እግዚአብሔር ነበረ ስለ ሙሴ የሚከራከረው ሙሴን ግን የሚቀሰቅሰውና የሚያናድደው አክት እንዲያደርግ የሚያረጋው ማን ነው የእግዚአብሔር ስም ላይ ከመጣችሁበት these are ራሳቸውን የተው ሰዎች ማለት ይሄ ነው እነሱን የፈለገ ነገር ብትሏቸው መልስ የላቸው ምንም አይመስላቸው የተዋረደ ልብ ካለው ራሱን ከተወ ሰው ጋር መጣላት እንኳን ከባድ ነው
መጣላት ራሱ ከባድ ነው ምንም ልትጣሉት አትችሉም ምንም ብታረጉት ሙፋረግም ለዚህ ነው ከሰው ጋር ባላችሁ ግንኙነት ይጠቅማችኋል ምክንያቱም ኢየሱ ጠበቃ ኢየሱ ጠበቃ ኢየሱ በቀል ከእግዚአብሔር እንደሆነ ስለሚያውቅ እንጂ ሞኝ ስለሆነ አይደለም አንዳንዴ we treat ሰዎች እንዲህ ሲሆኑ ሞኝ ይሆን ኖ ሞኝ አይደለችም ሞኝ አይደለንም ሞኝ ከሰማይ አምላክ ጠበቃ ስላለን ዲፌንድ የሚያደርግ አምላክ ስላለ ነው broken people ስለራሳቸው መልስ የላቸው አሁን በዚህ ብንሄድ ልንጣላ እንችላለን ባልና ሚስት በዚህ መንፈስ በቤት ውስጥ ቢኖሩ ሊጋጩ ይችላሉ በፍጹም ከባድ ነው ጓደኛሞች ክርስቲያኖች አገልጋዮች በዚህ መንፈስ ብንሄድ ልንጋጭ እንችላለን it's very very impossible ለዚህ ነው ከእግዚአብሔርም ጋር ከሰውም ጋር ያለው ግንኙነት ይጠቅመናል የሂዩሚሊቲ ብሮክነስ እንደገና ራስን ማዋር የሰላም ሰዎች ናቸው ራሳቸውን ያወረዱ እህቶች ወንድሞች የሰላም ሰዎች ናቸው በሄዱበት ቦታ ጠባት ሰሙም በሄዱበት ቦታ በገቡበት ቤት ጠብ ካለ ሰላም ያመጣሉ እንውደቅ ነው የሚሉት በቃ እንተው ምን አለ እንተው በዚህ ሄድናል አብረን እንደና አብርሃም ማለት ነው እግዚአብሔር ዲፌንድ ስለሚያደርጋቸው ማለት ነው የተዋረደ ልብ ያላቸው ሰዎች አሁንም ራሳቸውን የተው ስለሆነ ሲያጠፉ አጥፍቻለሁ ለማለት ችግር የለባቸው ለመመለስ ችግር የለባቸው ብዙ ጊዜ በህይወታችን በተለያየ ትቢት ውስጥ ስንሄድ ነው ለብዙ ኃጢአት የምንጋለጥ ሶሪ ለማለት ችግር የለባቸው ለምን የተው ናቸው ራሳቸው በታጠኗቸው ራሳቸውን የተው ሰዎች ናቸው በራሳቸው ነገር ውስጥ ወገኖቼ የታሰሩ ስላልሆኑ ሰውንም ለማክበር ችግር የለባቸው ሰውንም ለማመስገን ችግር የለባቸው ይሄ ራስን ማዋረድ ጥበብ ነው ማለት ነው አሁን እኛ እንደምናስበው ሞኝነት አይደለም መሸነፍ አይደለም ወገኖቼ በቃ ወደ ላይ የመውጫ መንገድ ነው ለዚህ ነው እግዚአብሔር በዚህ ቃል ውስጥ ዛሬ የሚለን ወደሽ እህቴ ወደህ including myself ራሳችሁን አዋርዱ በእግዚአብሔር አምላክ ፊት ዝቅ እንበል እስቲ for the next 3-4 weeks contemplate እናርግ እኒ ህይወታችንን እግዚአብሔር ሆይ መርምረኝ ፈትነኝ እንበል እንደ ቀድሞ አባቶች ልቤን ተመልከት መርምረኝ ፈትነኝ ማለት አለብን ምክንያቱም መንፈሳዊ ነገር አንዳንድ ጊዜ ስተንም ላናቀው እንችላለን የመንፈሳዊ ነገር አደጋው ውጫዊ በሆነ ነገር መሸፈን ይቻላል እስከ ተወሰነ ጊዜ ድረስ ትቶንም እግዚአብሔር ያለ ሊመስለን ይችላል እንደ ሳምሶን ግን በተዋረደ ልብ ያለ ሰው ሴንሲቲቭ ነው ቶሎ ይደነግጣል ቶሎ ይፈራል በእግዚአብሔር በሆነ ነገር ላይ ነው when it comes ከሰዎች ጋር ባለ ነገር ደግሞ is very bold በጣም ደፋር ነው ሶስተኛ እግዚአብሔርን ይሄ ራስን ማዋረድ ማለት እንግዲህ ራስን ከመተው በእግዚአብሔር ፊት ምን ማለት ነው ራስን የተወ ያዋረደ ወይም humble የሆነ ሰው ቢሰማው ቢያመው ወይም ባያመው ለእግዚአብሔር ፈቃድ ራሱን ያስገዛ ሰውና ወንድና ወይም ሴት ማለት ነው አንዳንዱ እግዚአብሔር እንድንሄድበት የሚፈልገው ጎዳና ለስጋ አይሆንም ያማል አሟችሁ ማታቆ ካላችሁ
ይመማችሁ አለለም መቼስ እግዚአብሔር ይርዳችሁ ልበላችሁ ያም it's a very painful no ክርስትና is not just ማለት I don't want to belittle ብዙ ነገርን I'm sensitive to that ግን አሁን ክርስትና it just becomes a popular እንትን ሆኗል no እንደሱ አይደለም ወንድሜ ፔን አለበት ህመም አለበት የማትፈልገውን ጎዳና ያስኬድሃል አንድ ጊዜ የማትፈልጊውን ጎዳና ያስኬድሻል የእግዚአብሔር የሆነ እኛ ማንፈልገው ያስኬደናል ይሄን ጎዳና ለሚሄደው ራሱን ያወረደ ሰው ነው እግዚአብሔር እርዳኝ የሚል ሰው ነው ወገኖች አማውራው ነገር ቀላል አይደለም ወገኖች ቀላል የሆነ ጎዳና አይደለም ለዚህ ጥሩ ምሳሌያችን ራሱ ጌታችን ኢየሱስ ክርስቶስ ነው ጌታ ኢየሱስ የሄደበትን ጎዳና የወረደውን አወራረድ የውርደቱን ጥልቀት ፊልጵስዩስ 2 ላይ ጳውሎስ ይሄንን ሬቨሌሽን አግኝቶ ጽፎታል ብዙ ጊዜ እኛ ፎከስ የምናደርገው የክርስቶስ መከበር ላይ ነው ስሙ ከስሞች ሁሉ በላይ መባሉን ነው ብዙ ጊዜ እዛ ላይ ነው የኛ ቅናት እኛ እሱን ነው የምንፈልገው ጉልበት ሁሉ ወገኖቼ ለእግዚአብሔር አብ ክብር ለዚህ ስም መንበርከኩን ነው የምናየው እሱን ከማንበባችሁ በፊት ግን የወረደውን አወራረድ አጥኑ actually ቃሉ ራሱ የሚለው ምንድነው ቃሉን ላንብብላችሁ ፊልጵስዩስ 2:8 ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል ማን የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው አይደለም ኢየሱስ ክርስቶስ ራሱን አዋረደ ይላል ምን ፈልጎ ወዶ መርጦ he humiliated himself ይላል መጽሐፍ ቅዱስ ለሞትም ይሄውም እስከ መስቀል ሞት እንኳን የታዘዘ ሆነ ይላል ካቃተን እንኳን ወገኖች እግዚአብሔር ሄዱ የሚለን ጎዳና እውነተኞች ሆነን በእግዚአብሔር በአምላክ ፊት ጌታ ሆይ እርዳኝ ልንል ያስፈልጋል አልቻልኩም ይሄን ነገር ማድረግ አልቻልኩም በቃ እግዚአብሔር ይሄን ይረዳል ጸጋ ይሰጣል ግን ብሮክነስ ይሄ የመዋረድ መንገድ የእግዚአብሔርን ፈቃድ የማድረግ መንገድ ነው actually ራሳቸውን ያዋረዱ ትሁት ሰዎች እንደ ብዙዎቻችን የእግዚአብሔርን ፈቃድ ለማድረግ ብዙ ስትራግልም የለባ ለምን በቃ they just gave up ማለት in a good way በቃ ተተዋል ራሳቸው ቢኖሩም ለጌታ ነው ቢሞቱም ለጌታ ነው ለዚህ ነው ደፋር የሚሆኑት ይገባችኋል አሁን ይሄ ነው አንዱ የድፍረታቸው ሚስጥር ምንድነው ቢኖሩም ቢሞቱም ለጌታ ስለሆነ እነዚህ ሰዎች ምንም ያስፈራቸው ነገር የለም ከሰማይ በታች አንድ ነገር የሚፈሩ እግዚአብሔርን ብቻ ነው የሚፈሩት እውነት ለመናገር አይፈሩም በፍቅር ይናገራሉ ስለዚህ ወገኖች በእነዚህ ጾም ጸሎቶች ውስጥ የእግዚአብሔርን ፈቃድ ነው ወይ ያደረኩ ብለን መጠየቅ አለብን አይመስላችሁ የእግዚአብሔርን ፈቃድ ያደረኩ ነው ወይ ያለሁት እንደ እግዚአብሔር ፈቃድ ነው ወይ እየኖርክ ያለሁት ካልሆነ እግዚአብሔር እርዳኝ ልንል ያስፈልጋል ራሳችንን ልንጥል ጸጋ ልንቀበል ወገኖቼ ከእግዚአብሔር ፊት ያስፈልጋል ማለት ነው ከጌታ ህይወት የምንማረው ነገር ይሄንን ነው ሌላው ራስን ማዋረድ ወይም ትህትና ወይም humbleness የሚባለው ነገር ምን ማለት ነው ብትሉኝ በህይወትና በኑሮ ላይ እግዚአብሔርን መሾም ማለት ነው ወይም እውነተኛ ጌታ ማድረግ ማለት ነው ይሄም ቀላል መንገድ አይደለም አሁን ቅድም አንድ መዝሙር እየዘመርን ነበርና ማለት ውስጤ መዝሙሩና ውስጤ አብሮ አይሄድም ትንሽ ቆምኩኝ ያው እንግዲህ ከስብከቱም እንትን ይመስለኛል አስተውላችሁ ለሆነ አንድ እንግዲህ በእምነት ያው ይዘመራል
እግዚአብሔር ስሙ ይባረክ አሜን አሁን እሱ እንዳለ ሆኖ ግን ሪል ላይፍም አለ አንዳንዱ መዝሙር ምን ዘምረዋለን እንጂ የለንበትም ኢየሱስ ክርስቶስ ጌታ ነው ከመድረክ ላይ ሰባኪውም ዘማሪ ሁላችንም በጣም ነው ምንለው ግን really is he lord in your life is he lord in my life እሱ ሌላ ነገር አና ጊዜ ቆም ማለት አለብን ወገኖች ቆም ማለት አለብን እነዚህ ራስን መተው ማለት ራስን በቃ እግዚአብሔርን በላይ ላይ መሾም ማለት ነው ጌታ ነህ ማለት ነው በቃ ባሪያ ነኝ ማለት ነው ያንተ ነኝ ማለት ነው አድርግ የምትለኝ ነገር አደርጋለሁ ማለት ነው ታውቃላችሁ በእውነተኛ መንገድ ራሱን አምላኩን በላው ላይ የሾመ ሰው አይጨነቅም አንዱ የሪል የሆነ ትህትና ወይም ራሳቸውን የጣሉ ያዋርዱ ሰዎች ምልክቱ ምንድነው አይጨነቁም ለምን የሚጨነቅላቸው በሰማይ አለ ቅድም እንዳልኳችሁ ነው ራሳቸውን ዲፌንድ አያረጉም ለምን ሞኝ ሆነው ነው አይደለም ስለነሱ ከሰማይ ሆኖ ሚከራከራል ይሄ ነው ሚስጥሩ ወገኖች አይጨነቁም ምክንያቱም በሰማይ ያለ አምላክ አለ ሲቸገሩ ወገኖች እርዳታ ለመጠየቅ አይቸገሩም ብዙ ጊዜ እርዳታ እርዱኝ ማለት የሚያቀተው ፕራውድ የሆነ ሰው እየፈለገ አይጠይቅ እየተራበ ራበኝ ማለት አይችልም ታሞ ጸልዩልኝ ማለት አይችልም ታውቃላችሁ ስንቸገር እንኳን አንመጣም ወደ ቤተክርስቲያን ወይም ወደ ወንድሞች አንመጣም ለምንድነው ፕራይድ ነው የሆነ ነገር ሆነ መባል እንኳን አንፈልግም ይሄም I'm sorry to say it በዘመናት መካከል ካስተማርናቸው ትምህርቶች የመጣ ነው በብዙ መድረኮች ላይ የሚነገሩ ትምህርቶች ሰው እውነተኛ እንዳይሆን አድርጎታል ሰው እውነተኛ በቃ ራሱን መስሎ በቤተክርስቲያን ውስጥ እንዳይኖር አድርጎታል አክተር ሰዎች ሆነዋል በቤተክርስቲያን ውስጥ ማለት በጣም ጎበዝ አክተር ሆነናል ይሄ ሰው ግን ብሮከን የሆነ ሰው ሪል ሰው ነው ማለት ምንም ሰማችሁ አልሰማችሁ ምንም ችግር አይደለም አሁን ሰው ለምን አይስማብኝ ማለት አንዴ ወይ ተጎርተናል በሰው ሌላው ግን ፕራይድ ነው ካልዋሽ ፕራይድ ነው እንደዚህ ይባላልው እንደዚህ ትባላለች ስለዚህ በቤታችን ሆነን እንሞታለን ግን ይሄን ካልቸር ዴቨሎፕ ማድረግ እውነተኛ መሆን መቻል አለብን መውጣት መቻል አለብን ብዙ ክፋት የሚሰሩ ሰዎች ዛሬ እየወጡ አይደለም ያሉት ከክሎዘታቸው ይወጡ በቃ በድፍረት እንደዚህ ነን ይያሉ ነው ያሉት ወንጀ እግዚአብሔርም ሰዎች ካለንበት ነገር ውስጥ መውጣት አለብን አሜን በሉ ጮክ በሉ ሪል መሆን አለብን ሰው ከተቆጣንም ቁጣችንን ማወቅ አለበት ከተደሰትንም ደስታችንን ማወቅ አለበት እየተቆጣን ፊት ላይ ግን ደስታ ምናሳይ ከሆነ ይሄ ሰይጣናዊ ነው ይሄ ስጋዊ ነው ቢያስፈልግ ከጠላንም ጥላቻው መታወቅ አለበት ይሄ ሪል ሰው እኮ ነው እንደዚህ የሚያደርግ ግን በዚህ አይነት እንትንስ ካለን ግን ጠልተን እንደወደደ ፊት እናሳያለን ግን ሰው ራሱን ሲተው ሰው ወገኖቼ በቃ ትሁት ሲሆን በእግዚአብሔር ፊት ራሱን ሲያዋርድ ምንም ክብር የለውማ ማለት አሁን እኮ ችግሩ አንዳንዴም የክብር ጉዳይ ነው የስም ጉዳይ ነው ግን እንደዚህ አይነት ሰው ምንም ነገር የለውም በምንድነው በቃ ምንድነው የሚጨነቀው ማለት ምንም ነገር የለውም ምንም ነገር የላትም ያላት አንድ ነገር ነው ያለው አንድ ነገር ነው እሱም የሰማይ አምላክ እግዚአብሔር ነው ስለዚህ ምንም ይፈራው ነገር የለም ምንም ይደብቀው ነገር የለም ሳናቅ ወገኖቼ በቃ ድብቆች እንደሆነ ሆነናል
እግዚአብሔር አምላክ ይርዳን። አሜን። እላቸው ላይ ወገኖቼ የሾሙ ሰዎች እንደነገርኳችሁ ከእግዚአብሔርም ከሰውም ለመጠየቅ እርዳታ አይቸገሩም። መጨረሻ አምስተኛ ራሱን ያዋረደ በእግዚአብሔር ፊት ወይም ትሁት የሆነ ሰው ሌሎች ከኔ ይበልጣሉ ብሎ ያስባል። በተለይ አገልጋዮች የሆናችሁ ስሙኝ። እንዴት ከብዙ አደጋ የሚጠብቅ ቃል ነው። ሲምፕል ትሩዝ ነው። ጌታ ተናግሮታል፣ ጳውሎስ ተናግሮታል። ወንድሜ ከኔ ምን ያረጋል? ይሻላል። ወንድሜ ዳዊት ያገለግላል፣ ከኔ ይሻል። that is my attitude። የልቤ attitude በጌታ ፊት መቅረባችሁ እንደዚህ ነው እንደማስበው በጣም ጠቅሞኛል። ራሴን ከሌሎች አገልጋዮች ጋር አላወዳድር። ይበልጡኛል። ከበለጡኝ ደግሞ ምንም ትግል የለማ። ይገባችኋል ነው ነገር። በቃ ከበለጡኝ እኔ ከታች ነኝ ያለሁት በቃ ሰላም ነው። ሰላም ነው። ቅናትም የለም፣ ምንም የለም፣ ንዴትም የለም፣ ምንም የለም፣ ፉክክርም የለም፣ ትግልም የለም። እኔ ተጠራሁት የራሴን ነገር መጠብጠብ ነው። በቃ እሱ ስታደርጉ ደግሞ የሚገርማችሁ ነገር በዛ ደግሞ እናንተን የሚደርስባችሁ የለም። አለበለዚያ በቃ ሳናቀው ውድድር ውስጥ እንገባለን። ሳናቀው ኮምፒቲሽን ውስጥ እንገባለን። ይሄ የክርስቶስ ኢየሱስ መንፈስ ነው ይለዋል ጳውሎስ። this is የክርስቶስ ኢየሱስ መንፈስ ነው። ይሄ ወንድሜ ከኔ ይሻላል፣ ይበልጣል። humble ሰው ነው በእውነት ከልቡ ይሄን ሊልና ሊናገር የሚችል። በእውነት ከጌታ ሕይወት ብዙ ምንማረው ነገር አለ። ይሄንን ትምህርት ሳዘጋጅ ይሄ ሐሳብ ወደ ውስጥ የመጣ ጌታችን ኢየሱስ ክርስቶስ ከሥላሴ አንዱ እንደሆነ እናውቃለን። ከአብ ጋራ በስልጣንም በኃይልም በመለኮትነትም እኩል ነው። መጽሐፍ ቅዱስን ያስተምረናል። በሥላሴ የምናምን አማኞች ማለት ነው። ነገር ግን ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ዘመን ስለ አብ ብትጠይቁት ምን እንደሚላችሁ አብ ከኔ ይበልጣል ነው። አሁን ይሄ በጆሆባ ዊትነስ በተለይ ሰት ውስጥ ያሉ ሰዎች ኮንፊውዝድ የሚያረጋቸው ነገር ይሄ ነው። በዛች በ33 ዓመት ውስጥ ያለውን ነገር ወስደው ከዘላለም ጋር ያገናኙታል። ወልድ ፍጡር አይደለም። ወልድ ምንድነው? ፈጣሪ ነው። ወልድ ምንድነው? አምላክ ነው። ስለዚህ ያን ክብሩን ትቶ ነው የመጣው። ቅድም ያነበብኩላችሁ ራሱን አዋረደ ይላል። ፈልጎ ወዶ ነው፣ ተገዶ አይደለም፣ ችግር ደርሶበት አይደለም። ስለዚህ በምድር ጉዞ ላይ የነበረው የልቡ አቲቲዩድ ስለ አብ ስለ አባቱ ያለው አመለካከት ሰዎች ሲጠይቁትም ምን ነበር የሚለው? አብ ከኔ ይበልጣል። ግን እኩል ነው። እሱም እኮ አምላክ ነው። ስለዚህ በምድር በነበረው ጉዞ ላይ ወደ አብ ምን ያደርግ ነበር? ይጸልይ ነበር። አይቸገርም። እርዳታ ይጠይቅ ነበር። አይቸገርም። ከአብ ጋር ህብረት ነበረው። አይቸገርም። ቀደም የመጣውበትን ፖይንቶች ሁሉ በጌታ ላይፍ ብትከተሉት ሁሉንም ታገኙታላችሁ። የማይፈልገው መንገድ ሄዷል ወደ መስቀል። ለምን? ህይወት ራሱን አዋርዶ ነበር። አይፈራም ነበር ጌታ ኢየሱስ ክርስቶስ። ቦልድ ነበር፣ ደፋር ነበር። መናገር የሚገባውን ሰው የማይናገረውን የተክሳስ ቃል ይናገር ነበር። ምክንያቱም ምንም ሊያረጉት አይችሉም። ያለ ጊዜው ምንም ሊያረጉት እንደማይችል ያውቃል። ለምን ብትሉኝ አብ ስላለ ነው። እግዚአብሔር ስሙ ይባረክ። አብ ስላለ። ስለዚህ ፍሪ ነበር። በካልቸሩ ያልተለመደ በካልቸሩ ያልታወቀ ነገር ጌታ በባሪያዎቹ ሲታጠብ ነው ዓለም የሰማው። እሱ ገለበጠውና ጌታ ነኝ አይደለም ትሉኛላችሁ።
መልካም ትላላችሁ እውነታችሁን ጌታ የባሪያዎቹን እግር ሲያጥብ ታያላችሁ that is humility ቅድም ያነሳውላችሁ ፖይንት ኢየሱስ ክርስቶስ ጴጥሮስን አትፍረዱበት የኔን እግር አታጥብም ያለው ጴጥሮስ ምክንያቱም ማለት በጣም የሚሰቀጥጥ ነገር ነው ፈጣሪ እግርህን ሲያጥብ የፈጠረውን እግር ሲያጥብ አምላክ that is humility ይሄን ለምን ቻለ ብትሉ ራሱን አዋርዶ ነበረ ይላል መጽሐፍ ቅዱስ ራሱን አዋርዶ ነበረ ይላል እግዚአብሔር ስሙ የተባረከ ይሁን እንግዲህ ሐሳቤ ለተቀለለና እንግዲህ በእነዚህ በፊታችን ባሉ ሳምንታት በእግዚአብሔርም እርዳታ እግዚአብሔርም ጸጋ ይሰጠናል ይሄን ነገር እናስብ ኮንተምፕሌት እናውራው እንጫወተው እናብላላው እግዚአብሔርን እንፈልግ ራሳችንን እንጣል እንጾም የተለየ ሜዲካል እንትን የሌለባችሁ ካቅም በላይ ካለው በስተቀር ሁላችንም መጾም እንችላለን ለተወሰነ መልኩ መጾም ኑ ወደ እግዚአብሔር ቤት ኑ ወደ ጸሎት ቦታ ዋጋ እንክፈል ኑ በማለዳ ማታ የምትሰሩ ሰዎች ጧት የምትሰሩ ሳክሪፋይስ አድርጉና ኑ just even ለአንድ ሰዓትም ቢሆን ኮርፖሬትሊ በእግዚአብሔር ፊት ራሳችንን እናዋርድ ያኔ እግዚአብሔር ምን ያደርገናል ከፍ ያደርገናል ጸሎታችን ይሰማል ኃጢያታችን ይቅር ይላል ምድራችንንም ይፈውሳል እስቲ በእግሮቻችን እንቆማለን እና እንጸልያለን እግዚአብሔር ስሙ ይባረክ